ጀነት መግባት የሚፈልግ ብቻ ያዳምጥ። ጀነትን አብረዋችሁ መግባት ለምትፈልጓቸው ወዳጆቻችሁ ሼር ወይም ሜንሽን አድርጓቸው። ወደ ጀነት የሚያዳርሱ በጣም ብዙ መልካም ስራዎች አሉ። ከነዛ ውስጥ በአላህ ፍቃድ 19 መንገዶችን እነግራችኋለሁ። ቢያንስ ከ19ኙ ውስጥ 5ቱን ለመተግበር እንሞክር ኢንሻአላህ። በስተቀኝ በኩል ያለውን ቀዩን የፕላስ ምልክት ያልነካ ካለ መንካቱን ያረጋግጥ። ወደ ጀነት የሚያዳርሱ 19 መንገዶች። አንደኛ፣ በአላህ አንዳችም ነገር ሳያጋራ ከአላህ የተገናኘ ሰው ጀነት ገባ። ሁለተኛ፣ በአላህና በመልእክተኛው ያመነ ሰላትን በትክክል የሰገደ ረመዳንን የጾመ አላህ ጀነት ሊያስገባው ግድ ነው። ሶስተኛ፣ የአላህን ውዴታ ፍለጋ መስጂድ የገነባ ሰው አላህ በጀነት ውስጥ ተመሳሳይ ቤት ይገነባለታል። አራተኛ፣ ጠዋትም ሆነ ማታ ወደ መስጂድ የሚመላለስ ሰው በተመላለሰ ቁጥር አላህ በጀነት ውስጥ ማረፊያ ያዘጋጅለታል። አምስተኛ፣ በሁለት እግሩና በሁለት ከንፈሩ መካከል ያለውን ለመጠበቅ ቃል ለገባልኝ ሰው በጀነት ቃል እገባለታለሁ። ስድስተኛ፣ በቀንና ሌሊት ውስጥ 12 ረካዓዎችን ሱና የሰገደ ሰው በእነሱ ምክንያት በጀነት ውስጥ ቤት ይገነባለታል። ሰባተኛ፣ ዕውቀት ፍለጋ መንገድ የገባ ሰው በዚያው ምክንያት አላህ ወደ ጀነት መንገድ ያገራለታል። ስምንተኛ፣ አንድ ሰው ውዱን አሳምሮ አድርጎ በሙሉ ሐሳቡን አሰባስቦ 2 ረካዓዎችን አይሰግድም ጀነት የጸናችለት ቢሆን እንጂ። ዘጠነኛ፣ አላህን በጌትነት እስልምናን በሃይማኖትነት ሙሐመድን ሰለላሁ ዐለይሂ ወሰለም በነብይነት ወደድኩ ብሎ ከልቡ ያለና በተግባር የፈጸመ ሰው ጀነት ጸናችለት። አስረኛ፣ የመጨረሻው ቃሉ ላኢላሃ ኢላላህ የሆነ ሰው ጀነት ገባ። 11ኛ፣ ለአላህ 99 ስሞች አሉት፣ ለ100 አንድ ሲቀር እነርሱን ጠንቅቆ ያወቃቸው ጀነት ገባ። 12ኛ፣ ተቀባይነት ያገኘ ሐጅ ምንዳው ጀነት ብቻ ነው። 13ኛ፣ እኔና የቲምን የሚንከባከብ ሰው ጀነት ውስጥ እንዲህ ነን። 14ኛ፣ ሰላምታን ያበዛ የተቸገረን ያበላ ሰዎች በተኙበት የሌሊት ሰላት የሰገደ ጀነትን በሰላም ይገባል። 15ኛ፣ እውነት ወደ ጽድቅ ነገር ይመራል፣ ጽድቅ ነገር ወደ ጀነት ይመራል። 16ኛ፣ በሽተኛን የጠየቀ ወይም ወንድሙን የጎበኘ አማርክ አካሄድህም ምንኛ ማረ ከጀነት ማረፊያ ተዘጋጀልህ በማለት ተጣሪ ይጠራዋል። 17ኛ፣ ሰዎችን በብዛት ጀነት የሚያስገባው የአላህ ፍራቻና መልካም ስነ ምግባር ነው። 18ኛ፣ እኔን የታዘዘ ጀነት ገባ፣ እኔን እምቢ ያለ በእርግጥ አመፀ። 19ኛ፣ ከእያንዳንዱ ሰላት በኋላ አያተል ኩርሲይን የሚያነብ ሰው በእርሱና በጀነት መካከል የሚጋርደው ሞት ብቻ ነው። ሙሉን ላደመጠ አላህ ይዘንለት። አላህ ሁላችንንም በጀነተል ፊርደውስ ይሰብስበን። አላሁመ አሚን።